በመጨረሻም እንግዲህ ልጆቹ እንደዚህ ሰራተኞቹ እንደዚህ አቆመው እያቃጠሏት እያሸማቀቋት ይገኛሉ። ዩዲት ውዲትን እንግዲህ ዩዲት ከእናቷ ቤት ቆይታ እናቴ እርጅኝ እባክሽን በጣም ተጨንቅ ያለሁ እባክሽን እርጅኝ ትላታለች። እናቲቱም ደግሞ ሙንነሽ ነው ልጄ ምኑን ነው መረዳሽ ትላታለች። ከዛም እኔም አለ ወንድዬ እናት መርዝ አጠጥቼ መርዝ ልጨምርበት ከውሃው ስል ሰራተኛዋ እንዳለ እናቱን የሰደብኩበት በሙሉ በጭራሽ አንድም ሳይቀር ቪዲዮ ቀርጻ ለወንድዬ ሰጥተዋለች። ወንድዬም እንግዲህ በሚገርምና በሚያሰቅቅ ሁኔታ እያሳቀቀኝ ይገኛል እና እናቴ እርጅኝ ትላታለች። እናቲቱም ደግሞ ኧረ አፈር ቢያንችልስ ምኑን ነው ምረዳሽ? ጭራሽ አልረዳሽም እንኳን ልረዳሽ ጭራሹን ነው ከቤቴ እንዳላይሽ ትላታለች። እንዴ ማየ ለምን እንደዚህ ትያለሽ? ምን ሆነሽ ነው? ለምንድን ነው ማትረጂ? በጣም እኮ ተጨንቄ ነው ምን ሆነሽ ነው ስትላት እኔ እንዳንቺ ያስጠላኝ የለም ልጅ ለካ እንዲህ ያስጠላል ትላታለች። እንዴ ማየ መልካችን ነው እንጂ እኮ የሚለያየው ስራችን አንድ ነው ትላታለች። ከዛ መጨረሻ ላይ ኧረ እኔ እንዳንቺ ልጅ አይደል እኔ እንዳንቺ አይደለሁም ስትላት እማየ እኔ ከአንቺ ነው የተፈጠርኩ ይህን ሁሉ ነገር እየተማርኩትም ከአንቺ ነው። እኔ እናንቺ አንድ ነን አስተሳሰባችን ደግሞ አንቺ ነሽ ያስተማርሽኝ ይሄን ሁሉ ተንኮል ትላታለች። በመጨረሻም እንግዲህ እኔ ምንም ያደረኩልሽ ነገር የለም የራስሽ ጉዳይ ውጪ ከዚህ ከቤቴ ምንም አታመጭም ትልና እንግዲህ የዩዲት እናት ከቤት ታባረራታለች። ከዛም በመጨረሻ ላይ እኔ ልታሰር ነው እማዬ እንግዲህ አሁንስ አንቺ ነሽ የማን አባሪ ተባባሪ እንደሆንሽ ለፖሊሶች እናገራለሁ። አንቺም አብረሽ ትታሰሪያለሽ እናቴ ስለሆንሽ አንቺ ነሽ ተባባሪቱ ብላ እንግዲህ ዩዲት ለእናቷ ስትናገር እናቴቱም እንግዲህ እኔ በብሬ ደልቀቅ ብዬ ብታሰርም 2 ቀን 3 ቀን ነው በብሬ ብሬን ከፍዬ እወጣለሁ ይብላኝ ላንቺ ትላታለች ማለት ነው። እማዬ እባክሽ እርጅኝ እኔ እኮ ልጅሽ ነኝ አላሳዝንሽም? እስር ቤት ስለበሰብስ ምን አገባኝ ውጭ ከቤቴ እንዴ የት ልሄድ ምን አገባኝ ሂጂ ከቤትሽ እያለች እንግዲህ እናቴቱም ስታባረራት ትገኛለች ማለት ነው። ሰላም ውድና የተከበራችሁ የኤልሲ ቤተሰቦቼ ላይክ አድርጎኝ ፕሊዝ ሰብስክራይብ አድርጎኝ ማለት ነው። እንግዲህ የወንድዬ እናትም እንግዲህ ማስጠንቀቂያ ሰጥታታለች ለዩዲት ማለት ነው። ከዚህ በኋላ ቤቱ የኔ ነው፣ እስከ ዛሬ ለልጄ ብዬ የከፈልኩት ዋጋ ይበቃኛል። ከዚህ በኋላ ምንም እንድትናገርኝ አልፈቅድልሽም፣ ከቤት ትወጫለሽ ብላ እንግዲህ መረር ያለ ማስጠንቀቂያ ለዩዲት ሰጥታታለች ማለት ነው። እማዬዬ እያለች እንግዲህ ለመቀላመድ ሞክላለች። ከዛ እኔ እኮ አክብሬሽ ነው እንጂ አንቺ ምንም ማድረግ እችላለሁ ስትላት እንግዲህ ወንድዬ መጥቶ ምንድን ነው የምታደርጊያት እባክሽ አይበቃሽም እንዴ ትል ይልና እንግዲህ እሷንም እንግዲህ ሰቀዝ አድርጓታል ማለት ነው። እንግዲህ የወንድዬ እናት እንግዲህ አምረራለች። እኔ እንኳን ይቅር ብልሽ ፖሊሶቹ ይቅር አይሉሽም እያለቻት ነው። እንግዲህ የወዲትንም ሰራተኞች አቁመው የቀን ጎደሎ ሲጥል ከእግራችን ጫማ ላይ ጣለሽ ምናምን እያሉ እንግዲህ ብሽቅ ንፍር እያደረጓት ነው። ይቅርታ ሁላ አስጠይቀዋታል። አየቀን ጎደሎ እንግዲህ ክፋት በመጨረሻም እንደዚህ አድርጎ ጉልል ጥርት ኩልት አድርጎ ነው እንግዲህ ክፋት የሚከፍለው ማለት ነው። አይደለም ከሰው ልጅ ይቅርና ሰራተኛን በማንጓጠጥ የባልን እናት በማሰቃየት ምንም ትርፍ የለም። እንግዲህ በመጨረሻም እንደዛ ብላ እንግዲህ የወንድዬ እናት እንግዲህ ማስጠንቀቂያ ሰጥታለች ማለት ነው። በጣም እንግዲህ ዩዲትም እንግዲህ ወደ እስር ቤት ልትገባ እንግዲህ ጣረሞት ላይ ናት ማለት ነው። በዛ ላይ ደግሞ እርጉዝ ነኝ ያለችውም እንግዲህ ለወንድዬ አውቃ ነው። ወንድዬ ግን እኔ ከአንቺ ከሚወለድ ውሃ ሆኖ ይቅር ይላታል። ምን የኔ ንጉስ ሚስትህ እኮ ነኝ ያንተ ያኔ ፍቅሬ ውዴ ማሬ ሞትልሻለሁ ወድልሻለሁ ስትለኝ የነበረው ነገር ሁሉ ከንቱ ነው፣ የውሸት ነው ማለት ነው። የኔ ንጉስ የኔ ማር የኔ ፍቅር ትለዋለች። እንደ ሂጂ ፍቅርሽን ፈልጊ እኮ ነው የምልሽ አንቺ ሴት ፍቅርሽን ፈልጊ እኔ ፍቅረኛሽ አይደለሁም ይላታል ማለት ነው። በመጨረሻም እንግዲህ እማዬ እባክሽ ይቅርታ አድርጊልኝ ሁለተኛ አይለመደኝም እያለች እንግዲህ ዩዲትን
የወንድዬን እናት ዩዲት እየተለማመጠች ትገኛለች። እንግዲህ አማቷን ነው የሚባለው፣ አማቿን እየተለማመጠች ትገኛለች። ግን አማቿ ግን የምር አምርራ በቅቶኛል፣ ይበቃኛል፣ ስትፈልጊ መቆዶንያ ትይልኛለች፣ ስትፈልጊ የምበላውን ትደፊብኛለች፣ ስትፈልጊ ጥቁር ድንጋይ ትይኛለች፣ ስትፈልጊ ደግሞ ሐውልት አክሱም ሐውልት ትይኛለች፣ ስትፈልጊ ደግሞ አንቺ ኩርሲ ላይ ተቀመጭ ትይኛለች፣ ስትፈልጊ ደግሞ ለምን የምን ቡና ነው ትይኛለች፣ ስትፈልጊ ደግሞ አንቺ ከዚህ ጋር ቁጭ ብለሽ ሳይሽ ደሜ ይፈላል እናደዳለሁ ትይኛለሽ። እንደፈለግሽ የምትፈልጊውን ነገሮች ቃላቶችን እየመረጥሽ እየመራረጥሽም ስታሰቅቂኝና ስታንጓጥጪ ይኑረሻል። ዛሬ ግን የማብቂያው ሰዓት ይሆናል ትላታለች ማለት ነው። በመጨረሻም እንግዲህ እማዬ ባክሽ እናቴ ጠልታኛለች፣ እናቴም ከዚህ በኋላ ከኔ ጋር አይንሽን ማየት አልፈልግም ምናኛለች። ይህን ሁሉ ተንኮልም እንዳደርግ ያደረገችኝ እናቴ ናት። አሁን ግን ብቻዬን ነኝ፣ ከባሌ ውጭ ማንም ዘመድ ወገን የለኝም። ድጋሜም ከአንቺ ተንኮል አልሰራም፣ እናቴንም ከዚህ በኋላ እክዳታለሁ እባክሽ እያለች እንግዲህ ዮዲት አማቷን እየተለማመጠች ትገኛለች ማለት ነው። አማቷም ደግሞ ይበቃኛል፣ ለልጄ ብዬ ችያለሁ፣ ከሆድም ልጅም የለሽም፣ ምንም እስከሌለች ድረስ አልፈልግም ትላለች ማለት ነው። እንግዲህ ደግሞ ወንድዬም በጣም ተናዶ ሳት ለብሶ ሳት ጎርሶ ምን ባደርግሽ ነው? እንዴት አድርጌ ብገልሽ ነው የሚሻለሽ? እንዴት አድርጌ ባንጠለጥልሽ? እንዴት አድርጌ ነው ነፍስሽን ማውጣት ያለብኝ? እንዴት አድርጌ ነው ያንቺን የምገለው? እንዴት አድርጌ ብገልሽ ነው ደስ የምልሽ? ንገሪኝ እስኪ እያለ እንግዲህ ዮዲት ሲያስጨንቃትና ሲያስለቅሳት አንገቷን ሲያስደፋት አንገቷን ወደ ላይ ወደ ታች እያደረገ እንግዲህ ሲያዳፋትም አይተናል ማለት ነው። እገልሻለሁ፣ አንቺ ሰይጣን፣ አንቺ ክፉ፣ አንቺ ጎድሎ ነሽ፣ አንቺ ክፉ ነሽ። በቃ አላቶላታል። በቃ በምን ቃል እንደሚሰድባት፣ እንዴት አድርጎ መግደል እንዳለበት፣ እንዴት አድርጎ መምታት እንዳለበት በቃ አላጥሮታል። በቃ ምክንያቱም እናቱን ነዋ ስታሰቃይበት እንደዚህ በቃ ስታደርግበት የኖረች እናቱን ነው ስታሳቅቅበት የኖረች እናቱን ነው በቃ እንግዲህ እርርና ድብን ስቅቅ ስታደርግበት የኖረች ማለት ነው። በጣም በቃ ምን ማድረግ እንዳለበት ራሱ በጣም ግራ ገብቶታል ማለት ነው። በመጨረሻም እንግዲህ ሰራተኞቹ ደግሞ ይመቻቸው እነሱም እንግዲህ እያሉ እንግዲህ ጨጓራዋን ርር እያደረጓት ነው። እንዲያው አንቺ በብር እንደራደር፣ የምትፈልጊውን ያክል ህይወትሽን የሚቀይር ብር ልስጥሽ እና አንቺ ያሹን ቪዲዮ አጥፊልኝ፣ ያውቄ ነው የውሸት ነው በይልኝ ትላታለች ማለት ነው ሰራተኛዋም ደግሞ እውነቴን በስንት ብር ትገምቸዋለሽ? እስኪ ንገሪኝ፣ ስንት ትሰጭኛለች? እያለሽ እንግዲህ ለመደራደርም እየሞከረች ነው። ስንት ብሰጥሽ ነው የሚሻልሽ? የእውነት ዋጋው ስንት ነው? የእውነቱን ዋጋውን ካወቅሹ ገምችና አንቺ ስጪኝ ትላታለች ማለት ነው። በመጨረሻም እንግዲህ የእናቷም ሰራተኛ አብራ መታ ተቀላቅላ እንግዲህ የእውነት ዋጋው ስንት ነው? የእውነት ዋጋውን ካወቅሹ ገምችና ስጪኝ። የእውነት እኮ ነው የምሰጥሽ። የእውነት ስትላት እኮ የእውነት ዋጋው ስንት ነው መልሽልኝ አልችኝ አይደለ እኮ ልመልስልሽ። የእውነት ዋጋው ስንት ነው? ስንት ነው ዋጋው የሚከፈለው? የኔን የሞራኔን የሃይምሮዬን ውሸት እውነቱን ደብቄ ውሸት እንዳገንልሽ የሃይምሮዬ ዋጋው ስንት ነው ትላታለች ማለት ነው። እኮ ልንገርሽ፣ ዋጋ የአይምሮሽን ዋጋ ልንገርሽ፣ አይምሮዬ ያለው ምንድን ነው ስትላት፣ ምንድን ነው ንገሪኝ። እውነት እኮ ነው እውነት የእውነት ዋጋው ስንት ነው ንገሪኝ እስኪ። የእውነት ዋጋውን መክፈል ችለሽ እሺ ክፈይ ትላታለች ማለት ነው። ከዛም እንግዲህ ይህን ቀን እንግዲህ ባሌም ይቅር እንደሚለኝ አውቃለሁ፣ አንቺን ግን የዛኔ እንዳልነበር ነው የማደርግሽ፣ ጠብቂ እገልሻለሁ ምናምን እያለች እንግዲህ እያለቃቀሰች ትገኛለች ማለት ነው። በመጨረሻም እንግዲህ ሰራተኞቹ በዚህ ደረጃ እየተሳለቁባት ነው። ከእግራችን ጫለሽ፣ ከእግራችን ጫማ ወደቅሽ፣ ከእግራችን በመጨረሻም እንግዲህ የድሃ አምላክ ከእግራችን ጫማ ወደቅሽ፣ ከእግራችን ጫማ ጣለሽ ትላችን ይቅርታ ትላቸዋለሽ ማለት ነው። ይቅርታ አንቺ ይቅርታ ለማለት ሞራል አለሽ? የምር አንቺ ይቅርታ ካልሽ እግዜር ወርዷል ማለት ነው። እስኪ አበይ እስኪ አፍሽን ክፈች። የታችኛው ጥርስሽ ምናልባት የታችኛው ጥርስሽ ወልቆብሽ ይሆናል እንጂ አንቺማ በትክክል ይቅርታን አታውቂውም። ሙሉ ነሽ ነው ግን በጤናሽ ነው? አንቺ ነሽ እኛን ይቅርታ የምትጠይቂው?
እያሉ እንግዲህ አቆመው በመከራ እያሳዩት ነው ማለት ነው። የእናቷም ሰራተኛ ደግሞ ብድግ አድርጋ ወይ ዘኑዬ በጣም ነው ማመሰግን፣ ተበቀልሽልኝ፣ በአንቺ ዙር እንድበቀል ስላደረግሽኝ አመሰግናለሁ እያለች እንግዲህ እየተሞጋገሱባት ይገኛል። ወንድሟም እንግዲህ አንቺን እናቴ እኮ አባረረችኝ ስትለው ለምን አባረረችሽ ይላታል። እና የአማቴን መረዝ አድርጌ ልገላት ስል ቪዲዮ ቀርጻ ሰራተኛ ሰታብኝ፣ ከዛም በኋላ ወደ ፖሊስ ሊገባ ብዬ እናቴን አስጠይኝ ብዬ ስመጣ እናቴ ሙጭ አለችኝ ትለዋለች ማለት ነው ለወንድሟ የወዲት። ወንድሟም ደግሞ ኧረ እባክሽ እማዬ ጨክና ውጭ አለችሽ። አይ ሰው ምክር ሰምታለች ማለት ነው። ማለት አይ እኔ በሬ መከርኳት ይችልሽ ትቅርብሽ ምንም አታደርግልሽም ብዬ እኔ የመከርኳት ይላታል። አንተ እጅ አለበት ማለት ነው እናቴ እንደዚህ እንድታስወጣኝ። አዎ ክፋትሽና ተንኮልሽ ከአንቺ ይልቅ እኛንም ጭምር አብሮ ይዞ ሊጠፋ ስለሆነ ለእናቴ መክሬያታለሁ ይላታል ማለት ነው። ከዛም ሰራተኛይቱ ደግሞ ምጥት አለችና እንዴ ምን ልታረጊ መተሽ ነው? ከዚህ ልትለምኝ ድጋሚ አብረን እንሁን ልትይ ምናምን ዝም በይ ስልሽ እንዳትናገሪኝ። ከዛም በኋላ ወንድምየው ደግሞ ምጥት ይልና እንዳትናገሪያት ይላታል ማለት ነው። ማለት አሁንማ የፈለገ ነገር አድርግሻለሁ ብትል ውሻዬ አለ ይላት። የምን ውሻ? ውሻዬ አለ የራሱን ህይወት አሳልፎ የሚሰጥልኝ ውሻዬ አለ ትላታለች ማለት ነው። ከዛ አዎ አንድ ነገር እንዳትናገሪያት፣ የኔን ወርቅ የኔን ፍቅር አንድ ነገር እንዳትናገሪያት ይላታል ማለት ነው። በስተመጨረሻም የሰራተኛ ውሻ ሆንክ ትለዋለች ማለት ነው። እሱም ደግሞ አዎ ሆንኩኝ፣ የሰራተኛ ውሻ ሆንኩኝ። ከዚህ በኋላ ግን አንጓጠሽ ክብሯን ዝቅና ከፍ አድርገሽ እንድትናገሪያት አልፈቅድልሽም፣ ምክንያቱም የእኔ ፍቅር ናት እወዳታለሁ ይላታል ማለት ነው። እንግዲህ ወንድሟም ርቋታል። አንቺ ክፋትሽ ተንኮልሽ አልፎ ተርፎ ከኛ ሊተርፍብን ስለሆን እናቴ ደግሞ ምክሬን ስለመሰማች ደስ ብሎኛል። ሰራተኛይቱም እንግዲህ ውጭ ብላሻለሽ ውጭላት ከቤት ብለው እንግዲህ ሁሉም አግልሏታል ማለት ነው። በቤተሰቦቿም እንግዲህ ሊቀበሏት አልቻሉም። እንግዲህ ከዚህም ደግሞ ባሏ በጣም እያሳቀቃት ይገኛል። የሰራተኛ ውይ ክፋት ግን በስመ አብ ትንሹም ትልቁም ለካ እንዲጠላ የሚያደርግ እንግዲህ ሁሉም ነገር ጠልቷት ይኸው ብቻዋን ሆና ወደዛ ገውለል ወደዚህ ገውለል እያለች ነው። በጣም ከባድ ነው ተንኮልና ክፋት እንግዲህ በመጨረሻም እንዲሁ ሁሉ እንዲጠላና የማንም መራገጫ ያደርጋል ማለት ነው። በሰው መቅናት፣ በሰው መንጨርጨር፣ በሰው ሀብት ንብረት እንደዚህ መሆን እንግዲህ በቅናት የሚመጣ ነገር የለም ራስን የማጥፋት እንጂ። ዮዲትዬ ከዚህ በኋላ ምን ሊጠብቅሽ ይችላል? ዮዲት ቅሊጦ ትገባለች ወይንስ መልሶ ወንድዬ ይቅርታ ያደርግላታል? ምን ያደርግላታል የሚለውን ነገር እንግዲህ እየተነጋገርንና እየተሳሰብን በሚመጣው ቪዲዮ እና በቀጣይ ቪዲዮ አመጣላችኋለሁ። ዮዲት እስር ትገባለች አትገባም? ሰራተኞቹስ ምን ይሆናሉ? ወንድዬስ ምን ያስባል የሚለውን ነገር በቀጣይ አመጣላችኋለሁ። እናንተ ግን ላይክ እና ሸር ሰብስክራይብ ያደረጋችሁ ቤተሰቡን ወዳችኋለሁ። ባንፋ